ጠንያ እየበላሽ ይርብሻል እንዴ? ካንቺ ጋር ሆኖም እንደገና ብርቅሽ ነው እንዴ? ለኛ ነው እንዴ የምትኖሩት? እርግጠኛ ስላልሆንሽ በላይ 3 ልጅ ወለድሽ። አሁንም አላመንሽ። እንደገና ሰው በቃ የእንትና ነው ብለን ትተን እንድንሄድ ትፈልጋለሽ። እንዳላመጣው እሱ እንዳላመጣው ፍቅሩ አልወጣልሽም። ለምን ነው የሚወጣልኝ? መውጣትም የለበት። ለምን ወደ ጥላቻ ይቀየራል? እንደዛው ነው መቀመጥ ያለበት። ግን እሷ እየበላች የሚርባት ነገር እየተኛች የምታዛጋው ነገር ሊገርመን ይገባል። ባል ብርቁ የባል ጠኔ ካስታወሳችሁ ሽምግልናዬ የዛሬ ግንቦት 3 ዓመቱ ነው። ምን አገባና እኛ ምናስታውሰው? ሳስታውስ እንደውም ዶክተር ጋር ሄጄ የመርሳት በሽታ ኪኒን ወይም መርፌ ውጋኝ ነው የምለው። ይሄን ነገር በማስታወስ ገልቲ አም ገልቲ ናይ መዘከርታ እዩ የሚል ዘፈን እናውጣልሽ። ለምን ነው የምናውጣልሽ? ቆሻሻ ላወጣሽ ለእያንዳንዷ ዘፈን እኮ ብር እየወሰድሽ ስትቀለቢበት ነበር። ለእኛ ኑሮ ለማቅለል ስትይ ነው እንደ ዘፈን ስታወጪ የነበረው። ኢትዮጵያውን ያለችበት 0 ምናምን ለማድረስ ነው ያንቺ ዘፈን ያወጣሽው። አንቺ ባታወጪ ኖሮ እኛ በእግራችን አንሄድም። ኔትወርክ ይቋረጥ ነበረ። ዝናብ ሱናሚ መታው ነበር ኢትዮጵያ። ጦር ግንባር ሄደሽ የመጣሽ ነው ከምትመስሉ ለሀገሪ ስትይ። እውነት ጦር ግንባር ሄደሽ እያንዳንዷ ገራገር ብትይ፣ ቆርቆሮ ብትይ፣ ፎረፎራም ብትይ ለራስሽ ጉዳይ ለብርሽ ነው። ለምን ስትይ ነው? ወታደር እንኳን ሀገሩን እንኳን ነፍሱን አስይዞ ሀገሩን ያገለገለው በትንሽ 2 ጫማ በማይገዛ ደሞዝ ህይወቱን ለሰጠው እንኳን እንዳንቺ አላቀራራ። የኢትዮጵያ መምህሮች እንኳን እንዳንቺ አላቀራሩ። ገብቶሻል? በትንሽዬ ደሞዝ ከስንቱ ጋር እየተፋተጉ እንትን የሚሉት ልክ የሀገር ጉዳይ ስትሰሪ እንደነበረ ነው እንዴ? ውለታችንን አያውቁም የምትይው? ለውለታ ነበር እንደ የምትሰሪው? ለራስሽ ጉዳይ መሰለኝ። እየዞርሽ በየቦታው ልብስ ከማጠብ መድረክ ላይ ቆመሽ ለመስደብ ለመስፈን መሰለኝ። ከዛን ይሄንኑ እንደ እድገት አይተሽ አይደል እንዴ እኛን መጥናችሁም አይነ ንግግር የምታወሪው ነው። ምጥን ሽሮና የሰው ምጥን አልገባሽም አንቺ ዱቄታ። ሲረሷት ትቻለው ጌምት ያለሽ መታውሽና መጀመርሽ መች እርግጠኛ ሆነ ነው መተሽ ምትለፈልፍ ይሁንሽ ማጅራት መች ትክትክ ኩፍኝ ሆነ ሴትዮ የእውነት ማጅራት ቆልፍ የሆነች ማን ነው ጌም መተዋንና እንትን ማለት አሳስቦት የሚያውቀው? ጋይስ እንደ ምክር ስለ አርቲያችሁ ምን አርጋችኋል? እዚህ ስትበዙ ሰው ዘፈናችሁ ላይ ወይም ደግሞ ትክክለኛ አርታችሁ ላይ ተጽዕኖ ያደርስባችሁም ብለን ነገርናችሁ። የእውነትም ነው። ገባችሁ? ምን እንዳደረግን እኮ ይረሱታል። እውነት ጦር ግንባር ነበርሽ? ባድመ ላይ ነበርሽ እንዴ? ወይ ሰላም ፈጣሪ ነበርሽ? ለራስሽ ጉዳይ ስትይ ነው ገራገር። አንዴ ለልጄ ዘፈንኩ፣ አንዴ ለባሌት ያለሽ ለልጄ ዘፈንኩ ምናምን ብለሽ ታብራሪያለሽ። እኛ የልጅሽን ዘፈን ለምን ነው የምንሰማው? ምን ለኛ ነው እንዴ ልጃችን? ምን አገባ? ለኢሱ ዘፈንኩለት መቼም የማይከዳኝ ምናምን ነገር ከወደ ላይ አነጣ እግሬን ያጠበ ብለሽ ግጥምና ዜማ ጽፈሽ መጣሽ። ከዛን እኛ ኦሬዲ እግርሽንም ሲያጥብልሽ አይተናል። በቪዲዮ ቲክቶክ ላይ ለቃችሁታል። ላብራቶሪ ውስጥ እንዳየን ነው። የድሮ ተማሪ ድሮ ቲዮሪ ነበር የሚማረው፣ ፕራክቲስ አያውቅም ነበር። የአፍሪካ ተማሪ በፕራክቲስ ቲክቶክ ላይ እግርሽን ሲያጥብ ሲጃጃል ስትንጀላፈፉ አየን። ለዛ ደግሞ ዘፈን ዘፈንኩ ስትይ ኦሬዲ ፕራክቲስ አይተናል። ምን ያደርግልናል የእናንተን ዘፈን? ብልጥ ብትሆኚ ኖሮ ዘፈኑ ለምን እንደዘፈንሽ መተሽ ማብራሪያ መስጠት አልነበረብሽ። የፈለገ ወይ ለኔ ነው ሊል ይችላል፣ ወይ ለኢሱ ነው እኮ የዘፈነችው ብዬ ነው አሁን ሰርች ላደርግ ነው። ምንድነው ኢሱ ለኛ ምናችን? ምናችን? ለኢሱ
ወለላው ሸበላው የኔ ስማርት አለችው። ጅል እንደሆነ እያወቀን እንዴ ነው እኛ ሰርች አድርገን የምንሰራው? የኔ መካሻ አለሽ። ይሄ ኮሽካሻ ፌስታል ኩርቱ ፌስታል የመሰለን ሰውዬ ምን ሆነ? አሁን ለኛ ኢንተረስት አድርጎ ታሪኩን ባትነግሪ ኖሮ ዝም ብሎ ግጥሙና ዜማ የራሳችንን ፋንታሲ የራሳችንን ህይወት እያሰላሰለን እንሰማው ነበር። መተሽ ነገርሽ። ስለ እሱ ከሆነ አንሰማም። ይኸው ላይ ብለ ሲንጀላጀል እናየው የለን። ለልጄን የዘፈንኩት አልሽ። የልጅሽን ዘፈን ለምን ነው የምሰማው? አልሰማም። ያንቺ ልጅ ለኔ ምንድናት? ላንቺ ናት እንጂ ልጅነቱ ገብቶሻል? ያ እሺ ጀዝባ ናችሁ፣ ማናጀር የላችሁም ወይም ደግሞ ሰው የሚላችሁን አትሰሙ ምንላችሁ መተሽ የዘፈኖችሽን ለማ እንደዘፈንሽ ባልተናገርሽ ነበር። ከዛን እኛ የሆነው መስዋዕትነት ትላላችሁ። ለእኛ ነው እንደ መስዋዕት የከፈልሽ? ለራስሽ ደንታ ለከርስሽ መሰለ። አንድ ጅላንፎ አንስቶ እንኳን ወጥ መቅዳት የማይችልን ሰውዬ እኔ ኃላፊነቱ ወስዳለሁ ብለሽ እንዲጠረስ ሞራል ሰጥተሽ ልብሱን በፌስታል ከቶ መጠለያን ተመልሶ እንዲገባ ያደረግሽው አንቺ ነሽ። እዛ ሴት 3 ልጅ ነው ያለሽ፣ 4ኛ ልጅሽንም አብረሽ አሳድጊው። አንቺን ደግሞ አንድ የሚያሳድግ ሰው ሌላው ሽማ ቅጠሩ። አንቺን ደግሞ 4ታችሁን አንድ ላይ የሚያሳድግ አንቺ ትንሽ ከነሱ ስለምትሻይ 4 ልጅ ያሳድጊ። አንቺንም 5ኛ ደርቦ ደግሞ የሚያሳድጋችሁ ሌላው ሽማ ወይ ባንቺ በኩል ወይ በማን በኩል እንደሚመጣ አላውቅም። ጀስት ኢንክሬጅ ማነው ጌም ታዋች ብሎ የጠይቃት ኬስ ትቻለሁ በቃ አልመጣም ብላ ተስፈራራለች እንዴ? እኛ መቅረትሽን መምጣትሽን የት ነው የምናውቅሽ? ኮተታ እንደዚህ አይነት ወሬሽን እየሰማው እያሰብኩ እኔ እንዴት ነው በተመስጭ ኮንሰርት ላይ እንደዚህ ምለው እናቴ ትሙት በዚህ ጋር ዘቢባ እያለፈች ነው ቢሉ እኔ ዞር ብያ ላይ ይሄ ጭንቅላታችሁ ስለሚያስጠላኝ ነው። እኔ ከ12 13 ዓመት በኋላ ኢትዮጵያ አለሁ ብቻዬን ራሴን ያስተዳደርኩት። ስንት ዘፋኝ መጣል ይሄዳል። ሄለን ኮንሰርት አይደለም ፓርቲ ቦታ አግኝቻት አውቃለሁ የሚል 3 የመጣ ይናገር። ምን ስለሆናችሁ ነው እናንተን ለማየት ነው የተጋፍቼ የምገባው? ዘፈን ልሰማ ከፈለኩ ጥርት ያለ በዩቱብ ቂጥ መመታታት የሌለበት ምናምን ቁጭ እያልሰማም እንዴ እንትና ልትመጣ ነው። ማን አባይ ስለሆንሽ ነው የምከተልሽ? ይሁን ማን ስለሆንሽ እንትን አለም። ግን ሶሻል ሚዲያ በደንብ ነው የምንጠቀምበት። በደንብ ዩቲዩብሽን ሊንክሽን አስቀምጪ፣ እኔም እንደዛ አስቀምጫ። ያው ባይገርምሽ በ10,000 ልዩነት ሁሉ ጨምሯል ዩቲዩብ እኔ እዚህ ከጀመርኩኝ ማለት ነው። እንትን ይላል ሰብስክራይብ ይደረጋል ዩቲዩባችን፣ ቲክቶካችን ፎሎ ይደረጋል። ስራዎች አሁን አንቺ አልበም ይዘሽ የመጣሽ ነው፣ ሲንግልም አለሽ ምናምን፣ እነሱን ነገሮች ፕሮሞት እናደርግበታለን። ከኢንስታግራም ከፌስቡክ በዘለለ በበለጠ ቲክቶክ በጣም ፓወር አለው ተደራሽ ለመሆን ቫይራል ለመሆን። ዘቢባ እኔ ቲክቶክ ትቻለው ጌም ትቻለው አልሽ፣ ጊፍት ታገኝ ነበር። ለአንዴም ለመጨረሻ ጊዜም እርግጠኛ አይደለሁም፣ ለመጨረሻ ጊዜው እርግጠኛ አይደለሁም። ለአንዴም እስካሁን ድረስ ከተጫወትሽው ደህና ጊፍት የሰጠችሽ ቤታ ብቻ ነች፣ አንድ አንበሳ። እሱንም ጎረቤቱላ ግብዣ ጋበዛችሁበት እኮ በጭወትሽ ጎረቤቱላ ጠርተሽ ምንድነው ብለው ቤት ሲገቡ አንበሳ እዛው እሱ የሰራውን ሽሮ በልተው ወጡ። እሱ የሰራው ከዛን የአንበሳው ስሜት ከአይምሯችሁ ስላልወጣ ብሉ አላችሁና ከዛን ስትወጪ አንበሳ $500 ነው ሲባል ስለሰማሽ ከዛን ቲክቶክ ቆርጦ $100 ብቻ እንደሚሰጠኝ ስታይ እንዲህ እንደዚህ ወገባቸው መተሽ የበሉትን ሽሮ ብታስታፊያቸው ደስ ይልሽ ነበር። ትፉ አታውቂማ እንደዚህ አይነት ገቢ እንደሚገባ ማለት ቲክቶክ እንደሚቆርጣተው ከዛ
የበላውን ሽሮ ትፉ ማለት እኮ ትንሽ ነው የሚቀርሽ። ልክ ትልቅ ገቢ ስታገኝ እንደነበረና በቃ ለስራይ ስትይ መስዋዕት አድርገሽ ቲክቶክ እንዳቆምሽው ጤና እኮ ድራማ መሰል መተውሽንም መሄድሽንም መምጣትሽንም ሳናውቅ ቻው ትይናለሽ። ትመጪ ነው ይኸው ሰላም ናችሁ ማለትሽን ሳናውቅ ነው እንዴ ቻው የምትይ እንዴ? ለራስሽ ቻው እንዴ? እና እሱን ነገር በደንብ ነው የምንሰራው። ሌላው ደግሞ የሙዚቃ ውድድሮች እናደርጋለን። አቅም ያላቸውን ልጆች፣ ችሎታ ያላቸውን ልጆች እየሰበሰብን እነሱን ፕሮዲስ የማድረግ ነገር ምናምን በተሻለ ነገር ራሳችንን እናሳይ። እስቲ ዘቢባ ለእኛ ትመልሽ ከራስሽ ጋር አንድ ጊዜ አውሪ። እውነት ላይቭ ላይ መተሽ ዘፈን ችሎታም ያለው ሰው እንዲዘፈን የምታረጊው እነሱ እንዲወጡ አስበሽ ፕላን አድርገሽ ነው ላይቭ የምትገቢው ወይስ ላይቭ ስትገቢ የሚያዋራሽ ሰው ስለሚያስፈልግሽ ገስት እያስገባሽ ነው? ይህን እስቲ ለእኔ አትንገሪ፣ ለራስሽ አውሪ፣ ለራስሽ ጋር አውሪ። ገስት ላይቭ ስትገቢ እነሱን ልጥቀም ብለሽ ነው ማለት ፕላንሽ አድርገሽ የምትገቢው እነሱን ፊት ለፊት ለማውጣት ወይስ ላይቭ ላይ ገብተሽ ሰው ካላወራሽ ሰው ካላስገባሽ ጊፍት ካሌለሽ ምን ልታረጊ? ለመደበሪያነት ከነሱ ጋር ሰዎች እኮ መንገድ ብቻቸውን ከመሄድ ዝም ብሎ መንገደኛ ጋር እያወሩ የሚያውቁትን ሰው ሲያገኙ እሺ ደህናው እንገናኛለን ብሎ ነው ትቶሽ የሚሄደው። አረማማጅ ነው የሚያደርግሽ እኮ አካሄጅ ነው የሚያደርጋች። ልክ ለነሱ አስበሽ መስዋዕት እየከፈልሽ ይመስል ድራማ እንዳሰሪ ብዙ ነው ምራቅሽ አፍሽ ውስጥ የሚሞላ ደስ የምታወሪው ዘቢብ። እኔ ምራቅሽን ለመድረክ ሴቭ ብታረጊው ጥሩ ነው ብዬ አስባለሁ። ለምን ብዙ ረዥም ሰዓት ነው የምትዘፍኑት። ይኸው ረዥም ሰዓት ሌሊት ነው እንትን የምትሉት። እንደኔ እንኳን ሌሊት አዳሪ ልምድ የላችሁ የለም ብዬ አስባለሁ። ምን ይመስልሻል ኪያዬ? ስታታርጋለች እንትን ልበለው አሁን ጌም እንትን ብያለሁ አቆም ያለው ሙሉ ለሙሉ ማለት ነው። ለምን ብትይኝ በቃ ማለት እኔ ላይ አንደኛ እየፈጠረብኝ ያለው ነገር የሆነ የበታችነት ስሜት ሆነ ማለት ታውቂዋለሽ ኪያዬ፣ እኛ እኮ ክለብ ሰርተን የምናገኘው ገንዘብ በአንድ ኮንሰርት የሚከፈለን ገንዘብ እዚህ ጋር አንበሳ 10-15 ከሚወርድላቸው ሰዎች ባልተናነሰ ጥሩ ነገር እናገኛለን። ገባሽ? እኛ ምንድን ነው እዚህ ጋር ሶሻል ሚዲያን ራሳችንን ፕሮሞት ለማድረግ ስራችንን ፕሮሞት ለማድረግ ብለን ገብተን ግን ባይ ኤኒ ሚንስ የሆነ ሳታውቂው ከሆኑ ሰዎች ጋር ትላተሚና ትጋጫለሽ ምናምን ሳትፈልጊው። አሁን ለምሳሌ አንቺ ጋር አሁን የገቡች ልጆች ህሉዬ አውቃታለሁ፣ ዮሐንስም አሁን ያኛው ልጅ ግን አላውቀውም። ተረፈ ምናምን ብሎ ሲጠራሽ ተናደርኩኝ። ምክንያቱም እኛ ዝች ጋር እንደዚህ ዝቅ ብለን እንትን ባንል ያም ሰው እንደዚህ ደፍሮ እኛ መናገር ባልቻለ፣ ግን እኛ ምንድነው እዚህ ጋር እያደረግን ያለ ነው ስራ እየሰራን ነው። ገባሽ? ሰው የሚያደፋፍረሽ ጌሙ ከሆነ መተው ነው ይሻል። ኦፍኮርስ እናውቀዋለን ሁሉንም ነገር እኮ ግን በቃ አንዳንድ ጊዜ የገነባሽው አሁን ቅድም ያልሽው ነገር እኛ ብዙ ነገር እኮ ሰርተናል። ወደኋላ ብትመለከች ኪያዬ ብዙ ነገር ሰርተን የመጣን ሰዎች ነን። ከየኛ ጀምሮ ከዛም በፊት ብትይ በጣም ብዙ ነገር ሰርተናል ምናምን። ግን ሰው ያንን አያስበውም። ዛሬ ዝች ጋር ታይተሽ መሰደብሽን ነው የሚያየው ሰው እንጂ ምን ይዛ ምን እያለውን አቆም ያለው ሙሉ ለሙሉ ማለት ነው። ለምን ብትይኝ በቃ ማለት እኔ ላይ አቁም ያለው ትላለች። ልክ ቀጠሮ ጌም ይዛ ካንስል ያደረገች ነው እኮ የምትመስለው ጋይስ። አሁን እኔ ቀጠሮ ጌም አቁም ያለው ጀምረሽ ነበር። ምትበላ የላት ምትከናነበው አማራት ማለት እዚህ ጋር አይደል እንዴ? ዛሴት ምንድነው ሰው አትርሱኝ የሚለው? መጀመሯን እኛ እርግጠኛ ነበርን፣ ይሄን አምነን ነበርን። አሁን ጌም አቁሜያለሁ። ምድረ ቁሌታ ምን አቁማ ነው ጋይስ የመጣችሁ? ግን
ግራ የገባን ነገር ደግሞ ይዋት እንደገና ሌላ ደግሞ ይዛ ትመጣለች እኮ ይዋት እንኳን እሱ የኔ የመሰለ ወርቅ ባል እደግመዋለሁ። እንኳን እሱ ጋይዝ እደግመዋለሁ፣ ወርቅ እደግመዋለሁ። መለስን አስታወሰች ስለ ልደቱ ሲናገር። ልደቱ ማለት ወራዳ፣ እደግመዋለሁ ወራዳ፣ አሁንም ደግመዋለሁ ወራዳ ነው። እደግመዋለሁ። እኛው ምን አገባን ጋይስ? ወርቅ አይደለም ለምን ጭቃ አይሆንም? ይሄ ጭጋግ የሆነ ሰውዬ፣ ጭንጫ የሆነ ሰውዬ ምን እኛ ምን አገባን? ጠንያ እየበላሽ ይርብሻል እንዴ? ከአንቺ ጋር ሆኖም እንደገና ብርቅሽ ነው እንዴ? ለእኛ ነው እንዴ የምትኖሩት? እርግጠኛ ስላልሆንሽ በላይ 3 ልጅ ወለድሽ። አሁንም አላመንሽ። እንደገና ሰው በቃ አይ የእንትና ነው ብለን ትተን እንድንሄድ ትፈልጋለሽ። እንዳላመጣው እሱ እንዳላመጣው ምልክት እኔ እንደላኩለት ቺዝ እንዳልክለት አንድ ቺዝ ልካለው ተንጠልጥሎ እንዲመጣ እንዳላረገው። ያሬድ የማሜ ነህ አውቀ ነው አታረገው። ያሬድ የማሜ ነህ ማለት አልልም። አፈወርቅ እንትና የጠራው ስለሚመስለኝ ያ አይደለም እሱ አይደለም በሉ። አይ እኔ ቶፒክ ሊያስቀይር አርቲስቶች ተመካክረው ነው የመጡት። እምቢ አላይም። እሱ አይደለም አይደል? እሱ አይደለም የእውነት እንዴ እንኳን እሱ የኔ መሰለ ወርቅ ባል እደግመዋለሁ። እንኳን እሱ የኔ መሰለ ወርቅ እግዚአብሔር አሳፍራታለሁ ብሎ መምጣቱ ነው። ያሬድ ለኢንተርቪው ትጠበቃለህ። በነገራችን ላይ ያሬድ የእውነት ለኢንተርቪው ትጠበቃለህ። ላሳፍራት ብለህ ከሆነ በአንበሳ እንጂ በኮፍያ ላፍር። እሱ ነው እግዚአብሔር። ለምን አፈወርቅ የሚለውን ስላየው ነው። እንትናን የጠራው ስለሚመስለኝ ነው አባቱን ያልጠራው። የወርቅ ፍልቃቂ የሆነ ባል በህይወቴ ላይ ኖሮ ይቅርና ብቻዬንም ሆኜ ሲንግል ማመም ሆኜ ማሸነፍ የቻልኩ ሴት ነኝ። ጋይስ አሁን ይሄን ሁላ ነገር የምትናገረው ባለፈው በሰጧት ምክር ነው ጋይስ። ባለፈው ጌም ላይ ሁሉ ሰው ሲወጣ አርቲስቱ ሁላ የወጣው የፋሲካ ፕሮግራም ነው ወይ ይሄ ነገር ምንድን ነው አለን። ለዛ ቲክቶክ አቁሜያለሁ አለች። እንደገና ተመልሳ ጌም አቁሜያለሁ አለች። አሁን ደግሞ እንደገና መጣች። እሱ ወርቅ ምናምን ለምን ሾክ አይሆንም? ከፈለገ ምን አገባን እኛ። አንቺን ካልከበደሽ ያጅላንፎ ሰውዬ ከነ ባህሪው ከነ ኑሮው ከነ ምናምኑ ከነ ሰውነቱ እየደፈጠተሽ ዊድ እያደረገሽ መጣ እኮ እንዲህ እያሰፋሽ መጣ እኮ። አፍንጫሽ ራሱ ተደፈጠጠ እኮ። የእውነት ብሱ ራሱ አይታይም። እኛ ምን አረገ ባሌን ጎዳው ብላ በቲክቶክ አለ እንዴ? እኛ ምን አገባን? ሁሉ ቀን ኢሱ ቂሱ ቂሱ ቂጡ ምናምን እኛ ምን አገባን? ለእኛ ነው እንዴ ባላችን? አንቺ ኑሮ እንድናቀልልሽ እኛማ ከአንቺ ከሱ ጋር እንተኛ እንዴ? ስራ ከበደሽ ከይሳ አሁንም መታ ታቅራራለች እንዴ? ምን አገባን? እችኑ ስለተናገርን ነው። ፍቅሩ አልወጣልሽም? ለምን ነው የሚወጣልኝ? መውጣትም የለበትም። ለምን ወደ ጥላቻ ይቀየራል? እንደዛው ነው መቀመጥ ያለበት። ግን እሷ እየበላች የሚርባት ነገር እየተኛች የምታዛጋው ነገር ሊገርመን ይገባል። ባል ብርቁ የባል ጠኔ እሷን ከሰሃራች የዱባይ ዋጋ ነበር ዝምድና ክርስትና እንዲነሱ ማድረግ ያለብን። አንድ አይነት ጠኔያሞች ችጋራ። እንግዲህ ምንም ማድረግ አይቻልም። እግዚአብሔር ከላይ ሲሰጥ ነው። እንግዲህ እደግማለሁ። ዘቢባ ነገር ልንገርሽ፣ ኢሱ መሄጃ ስለሌለው ነው ከአንቺ ጋር እየተቀመጠ ያለው። ከአንቺ ጋር ሲጀመር አንቺን ያወቀው ወረቀት ስለሌለው
እሱ ወረቀት ባይኖረው እግዚአብሔርን አያውቅሽም። ዘቢባ ናይ ወረቀት ቢኖረው ኖሮ እናቴ ትሙት አያውቅሽም። ወረቀት ስለሌለው ስራ መስራት ስለማይችል ቲክቶክ ላይ ሲውል ያን ያገኘሽው። እንደገና ደግሞ ከዛም በፊትም ከዛም በኋላ ፖሊስ ጠቅሎ ከ10 ዓመት በላይ ወረቀት የሌላቸው ሰዎች ወደ ካምፕ እንዲመለሱ አደረጋቸው። ካምፕ ገባ፣ ካሜራ ከፍቶ ያሳይሻል። አልዋሽሽም፣ ከተቀበልሽ ተቀበይ፣ እኔ እዚህ ነው የምኖረው ስትዩ ሲልሽ እንደውም እግረው ቆራጣ ይመስለኝ ነበረ እና እዚህ ነው የሚኖረው ሲለኝ ለምን እንዲህ ትለኛለህ አልኩት። አንቺማ ዩሮፕ ለመምጣት ነበር የጠበሽው፣ ወረቀት እንደሌለው እንኳን አልነገረሽም። እራስሽ እኔ የተናገርኳትን ቃል በቃል የመቄዶንያ ብር ስብሰባ ላይ ተናግረሽ ምን አላችሁ? እንዴት ምን ነበር ያላችሁ? አንቺ የነገርሽውን ደግማ ነገረችና ያላችሁ። እያንዳንዱ ሰው አንቺ የነገርሽንን ታሪክ ሄለን ምንም ሳትቀንስ እንትን ላይ መቄዶንያ የብር ማሰባሰብ ላይ ነገረችን ብለው ኮንፈርት አረግሽልኝና እግዚአብሔር ደስ ነው ያለ። ያኔ በስነ ስርዓት አመኑኝ። የውሸቴን ነበር የሚመስላችሁ። ጠረጴዛ ላይ ወጥቼ ምናምን ስለማላወራ ካመን ዝም ብዬ ስለማወራ ወይ አንዳንድ ሰው ግራ ይገባል። ግን እንደዚህ እየመጣችሁ ራሳችሁ ስትለፈልፉ ከዛን እኔ ሂሳቤን አወራርዳለሁ ማለት ነው። ይሁን መታችሁ ማተብ ትመቱልኛላችሁ እንጂ ያን ያወራሽ ጊዜ ምን ነበር ያላችሁ? እነ ዘቢባ ዛሬ የሰይፉ ማሰባሰብ ላይ ነበር። ምንም ሳትቀንስ አንቺ የነገርሽንን የነገረች ሰምተን የመጣ ነው አለ። ያ ልንገርሽ፣ አሁን ያ ማለት እንድትጣሉ ወይ እንዳትጣሉ ለምን እንደ ዩፎድ ላይ አትነጠቁም? ከፈለጋችሁ እኔ ነኝ እንደ ማገናኛችሁ ምን አገባኝ? ያለው ታሪክ ነው። ኢሱ ወረቀት ቢኖረው ኖሮ አያውቅሽ ቢዚ ነበር በስራ ቴኳንዶ ላይ የህፃናቶች ስራ በጣም ቢዚ ነው። በተለያየ ፍራንስ ሄዳሉ ምናምን ቻይና ምናምን የልምድ ለመለዋወጥ ይሄዳሉ። ልጄ ቴኳንዶ ሲማር ስለነበረ የቴት ሀገር ሲሄዱ እንደነበር ነው ያውቃሉ። ምንም ድንጋይ እንኳን መስበር ሳይችሉ ወጪ በስፖርት እንትን ነው ስለሆነ ዝም ብሎ ነው የሚጓዙት። ቢያንስ 15 ሰው 16 ሰው ተመርጦ ይሄዳሉ። ዛሴት አያውቅሽም ነበር። ኢትዮጵያ ሲሄድ ደግሞ እናቱ ቤት ሄዶ ባልጋ ላይ ዘንድሮም ስለማይተኛ አሁን ቢያንስ ሆነም ቀረም ትዳር ስለሚል የራሱ ቤት ስለሆነ ማለት ያንቺ ቤትም ቢሆን አንድ ላይ ትዳር አይደል የሚባለው፣ አዳርም ቢሆን ገብቶሻል። ምንም መሄጃ ስለሌለው ካሁን በኋላ በሳውዲ አረቢያ በኩል ምናምን ሸቃላ ሊሆን ነው። ኢሮፕ በአጠቃላይ ነው እኮ መግባት የማይችልም። 8 ዓመት መግባት እኮ አይችልም። ያ እውነት እስካንዬ 8 ዓመት መግባት እኮ አይችልም። አንድ ሰው 3 ጊዜ ጠበቃ ቆሞለት ወረቀቱ ካላሸነ እንትን ካላለ 8 ዓመት አይገባም። 8 ዓመት ፈርሞ ነው የወጣው። ባይፈርምስ ምን አባቱ ያመጣል? ዛሴት እሱ አለማየሁ ይርጶ ይሄን ምጠራላችሁ የምታውቋቸው ስለሆነ ማታውቋቸውም ብጠራላችሁ ምን ታውቃላችሁ? ያ 8 ዓመት ወደ ኢሮፕ ሰው እንኳን ቪዛ እንኳን ቢልክልት መምጣት አይችልም። ያ አይችልም። 15 ዓመት እኮ እዚህ ሀገር የተቀመጠ ሰው ነው አለ ወረቀት። የገና አባት መስሎ የገና ዛፍ ነበር የሚመስለው። በረዶማ ሲነካው ከችግሩ ጋር ያሳዝን ነበር። እኛ አሪፍ ነው እንኳን ወጣ ሰው ራሳቸው ነው። ግን እንኳን ትዳር ጠበቀው ሀገር ቤት እንጂ ኑሮ ይከብደው ነበር። እውነት ለመናገር እናቴ ትሙት ኑሮ ይከብደው ነበር። ለምን አንድ ሰው ጺም ብቻ አይደለም ጸጉሩ ላይ ራሱ እዚህ ቅንድብ ላይ ራሱ ሽበት ያወጣ ሰው ሄዶ አሁንም እናቱ ቤት ሊኖር ነው ምንም ሳይኖረው። ምንም ቢሆን ግን የራሱ ሰው ማግኘቱ ኮንፈርት ይሰጣል። ምን እንዳረገችለት እኮ አታውቅም። እሱ ቁጭ ብላ መካሻይ እሱ ቄሱ ምናምን ትላለች። እስቲ እሱ እንደዚህ ያሞግስሽ። ስራ እንኳን ሰርቶ ብር ካላመጣ ምን ካላመጣ አንቺው አርግዘሽ አንቺው ተነፍተሽ አንቺው አባብጠሽ አንቺው
ለፍልፈሽ አንቺው ሌሊቱን ሁሉ አዳራርድ አንቺው አሞግሰሽ እሱ ምንድን ነው የሱ ድርሻ? እስቲ ድርሻ ስጪው፣ ድርሻ ስጪው እስቲ። ላጫ ወንድ ልጅ 8 እርምጃ ሲራመድ ሴት ልጅ 2 ብቻ ነው መራመድ ያለባት። የደላት ሴት 2 እርምጃ ተራምዳ ወገቧ ላይ የወርቅ ቀበቶ ታስሮላት ሽማግሌ ተልኮ ነው የሚጋባው። አንቺ ግን ቀለበቱንም አንቺ ገዝተሽ ኮንዶሚኒየሙ አንቺ የተከራየሽ ምናምን ሆነሽ እንደገና መተሽ እደግመዋለሁ እሱ ማለት ወርቅ ነው። ይሄ ሀደ ሲንቄ የሆነ ሰውዬ ሀደ ሲንቄ ለካ ጋይስ የተከበሩ የሴቶች መብት ዋና እንትን ጠባቂ ምናምን የድሮ የጥንት የጠዋቱ ነው። አፌ ላይ መጥተው ነው። እሺ ሀደ ሲንቄ ዲፈመና ጎዳ ያ እቺ የሆነች የሆነ ወርቅ የሆነ ሰውዬ ማለት ነው። እከካ ወርቅ ታውቃላችሁ፣ በብዙ ነገር እንኳን እሱ የኔ መሰለ ወርቅ ባል። ኧረ ወደዛ ወርቅ አስጠላኝ እናቴ ትሙት። አሁን ሰው ወርቅ ቢልክልኝ ወደዛ ነው ሄጄ ለደሃ ነው የምሰጠው። በቃ በሱ አስጠላኝ። ግን ዱባይ እነዚህ ሚዲያ ላይ በሚንከሰከሱት በነሙዲት አስጠላኝ የእውነት። መበርታት አለብን። እኔ አሁን እንግዲህ ከሱዬ ጋር አብረን መኖር ከጀመረን ያው 3 ዓመት ሊሆነን። አሁን ማን የጠየቃት ገይስ? በእናታችሁ ማን ጠይቋት? ቲክቶክ ተውኩ አለች። ማን ጠይቋት? እኔ እኮ ጌም አቁሜያለሁ አለች። ማን ጠይቋት? ይሱ ወርቅ ነው አለች። ማን ጠየቃት? ወርቅ ሆነ መዳም ላንቺ ነው ምን አገባንኛ? ማን ጠየቀሽ? who cares about dyed fish ነው ምንልሽ እኮ ስለ ሞታ ሰማን ነው የሚጨነቀው። ምን አገባን? እዚህ ጋር ደግሞ አሁን 3 ዓመታችን ነው። እኛ ምን አገባን? ገና ለገና ባለፈው ምንድነው እዚህ ረከሳችሁ ብዬ ባለፈው ቶፒክ ሳረግ 10 ጊዜ ተመላለሰች ጋይስ በዚህ ጉዳይ ላይ ልታብራር። የእውነቱን ስለነገርኩሽ ነው የነገርኩሽ። መክር ልክ አይደለም። አሁን ቴዲ አወጣ፣ ሌሎቻችሁ ዘፋኝ 10 ዓመት ጥጋችሁ መያዝ አለባችሁ። ለዛ ጭር ሲል አትወዱም፣ አቴንሽን ትፈልጋላችሁ። በመድረክ ላይ አቴንሽን ስታጡ እዚህ በየሚዲያ ላይ ደግሞ አለው ማለትን ትፈልጋላችሁ። የቴዲ ውድቅዳቂ ትራፊ ሆናችሁላ ማለት ነው። ጠግሽን ያዥ አዳሚው እከካ ጭራሽ ከ10 ዓመት በኋላ እንኳን ትኩረት እንዳታጡ ይሄንን ምላሳችሁን ብትሰበስቡ ጥሩ ነው። ደግሞ ስታወሩ ደህና ነገር እንኳን ብታወሩ ያ ኖ ሴንስ ወሬ ነው የምታወሩት። የሚቀጥለው ወር ነው የምታስታውሱ ከሆነ ሽምግልናው በግንቦት ወር ነበር የተላከው። የምታስታውሱ ከሆነ ትላለች። የምታስታውሱ ከሆነ የዛሬ 3 ዓመት ነው ሽምግልና የተላከው። እኛን እናስታውስ። ላንቺ ስል ለምን የመርሳት በሽታ አይዘኝም? እንዴት ነው ያንቺን ትዳርና መነፋት ሳሰላስል የምንኖረው? ለምን ነው የምናስታውሰው? እኛ የራሳችን እኔ ለምን ነው የምታስታውሱት? is this your business guys? ማነውና ልደታችንን ማናስታውስምኝ? ምታስታውሱ ከሆነ ከዛሬ 3 ዓመት ነው ሽምግልና የተላከ። እውነት ዓለም ባንቺ ዙሪያ የሚሽከረከር ነው እንደሚመስልሽ? ሁዋሪውና ነው የምናስታውስሽ። አንቺ እኮ የባል ጠኔ ስለነበረብሽ የሆነች የሰፈር አሮጊት አታገቢያትን ብላ ረግማሻለች መሰለኝ። እርግማኑ ይሰራል አይሰራም የሚለው ነገር ገና አይምሮሽ አላመንም መሰለኝ። ልክ ዶክተር አንቺ አታገቢም ካገባሽ ሲጥት ያለሽ የሚል ማመልከቻ የጻፈልሽ ነው እኮ የምትመስሊው። እንዲህ ስትስገበገቢ ጋዴምሽ ለመነፋት ነው ሆነም ቀረም እንዲህ ስናቆሸባብለው ነው ለትዳር የምንለው እንጂ ለመነፋት አዛጋሽ። በጣም ተቦተረፍሽ ነው የምልሽ። አንቺ ጠረቂያ ካስታወሳችሁ ሽምግልናዬ የዛሬ ግንቦት 3 ዓመቱ ነው። ምን አገባና እኛ የምናስታውሰው?
ሳስታውስ እንደውም ዶክተር ጋር ሄጄ የመርሳት በሽታም ኪኒን ወይም መርፌ ውጋኝ ነው የምለው። ይሄን ነገር በማስታወርስ ገልቲ አም ገልቲ ጋይስ ታስታውሳላችሁ? ዲናዬ ተይው ልቡንና ታስታውሻለሽ ወይ? እንን ጠይቄ ንገሪኝ መጀመር። ታስታውሻለሽ? ግንቦት ታስታውሻለሽ? ለአንቺ ልዩ ቀንሽ ነው። ዲስኮ ታስታውሻለሽ? ካስታወሳችሁ ልክ የሚኒሊክን ታሪክ የምታወራ ነው እኮ የምትመስል። ትዝ ይላችኋል? ያኔ ከጣይቱ ጋር ወደ አዲስ አበባ የመጡ ጊዜ ምናምን ኃይለ ሥላሴ ቀጥታ ከኢጀርሶ ጎሮ የመጣ ምናምን ብላ የጋራ ታሪካችን አስመሰለችው እኮ ገስ የራስሽ የቅንዝራምነት ታሪክ ነው። እኛ ምን አገባል? ምን አግብቶ ነው? እኛ ጭራ ሽማግሌ ተላከ ዛሬ ተገናኙ ምናምን። በጣም አቴንሽን ሲከር ነሽ ጅላንፎ። እቤት ውስጥ እንኳን ታይ የሚልሽ የለም። ታይ ዘፈኑ ራስሽ በአንዚ ጭንቅላትሽ ይገመትና ይደብራል ብሎ ሪል የሆነ ነገር አይነግርሽም። ያንቺ ቅምጥ ስለሆነ ሌላ ምንም አማራጭ ስለሌለው አንቺ ባልሽው ነገር ሁላ ትክክል ነሽ ይላል። መናገር ስለማይችል ጅላንፎ ስለሆነ ለአንቺ አንቺ ለሱ ምሁሩ ነሽ። ታውቂያለሽ? ልክ ሳምሪ ለጂጂ ምሁሯ እንደሆነች ዋት ምን ነው የምትለው? አት ዘ ኢንድ ኦፍ ዘ ዴይ ስላለች ከዛ ልጄ ምሁር ናት ብላ ሶፋ ላይ ተቀምጣ ነው መግለጫ የምሰጠው። እንኳ ጂጂ ልጄ መንግስት እንኳን አይችላትም። ጂጂ ያለታ እንትራ ሁኔቷ መቼም ከይምሮ ከፊት ይሄ እንደውም የጂጂ አይጠፋም ከይምሮ እናቴ ተው የጂጂ አይጠፋም። የነ ጂጂ አይጠፋም። ታሪካቸውን እንደ ሚኒሊክ ታሪክ የሸመደድኩት ሰው ነኝ የእውነት። እንዲህ ውጭላ ቀኑ ሙሉ አት ዘ ኤንድ ኦፍ ዘ ዴይ ብላ ነው የወጣችው። ትዝ ይላችኋል? እቺን እንግሊዝኛ የተባልኩት ከሳምሪ እና ልጄ እዚህ ሆና ነው እንጂ ለመንግስት አሰጋለች። እንደዚህ ያለች እንጂ ለመንግስት አሰጋለች። እዛ ቆማጣ ልጅ ላይ ወድቃ ልጄ እንደዚህ ሆነች በጣም አለች። እና እቺ ምን ትላለች? እካካ ጂጂውን እንደዚህ አይነት ጊዜ ትዝ ይልሻል ብትለኝ ጂጂ ለምን ማስታውሰው አላትም። ታሪኳን እኔ ነኝ የምነግራት። ጂጂ የመርሳት በሽታ ከተጠናወናት ከሞኒ ፖዝ በኋላ የለች። ሞኒ ፖዝ በኋላ ጂጂ አብዳለች። ሞኒ ፖዝ ነው የሚባለው። ያ ከዛ በኋላ በዚህ 3 ዓመት ውስጥ 2 ልጆች ወልጃለሁ። የመጀመሪያዋ ልጄ ታሪክ እየነገረችን ነው ጋይስ፣ ታሪኩን እየነገረችን። ሁ ኬርስ 2 ልጆች እንዴት እንዳፈሩ ሳይሆን አሁን የደረሱበትን ደረጃ እፊታችን አለ እንዴ ስትቆዘር የምታሳይን፣ ስታምጭም እኛ ጋር ስታባብጭም እኛ ጋር ቤቢ ሻወር ነው ሸሌ ሻወር እያላችሁ ስትምነቀነቁ የምትሉት። ምትለብሺው ሽፎን እንኳን አተሽ የሽፎን ማስታወቂያ እየተሰራልሽ፣ ኬክ እንኳን ምትጋግሪው አትሽ አይደል እንዴ ኬክ እንኳን ስፖንሰር እየተደረገልሽ። እሱ እንኳን የሚለብሰው ልብሳቱ አይደል እንዴ በማስታወቂያ የሚለብሰው። ከዛን አውልቅ ተብሎ አውልቆ ነው የሚወጣው። ይሄን ለማውቅሽ እንት ሽፎን ትለብሻለሽ ማስታወቂያ አውልቂና ሂጂ ትበልሽ። አፈርነሽና ወደ አፈርሽ ተመለሺ ነው የምትባዩ። ያ ኢየሱስ ለብሶ ይመጣል። ከዛ ልክ ዝግጅቱ ሲያልቅ ቱታን ለብሰው ውጣ ነው የሚባለው። ዛሴ ቢኮዝ ኦፍ አንቺ ላይ ብቻ ዲፔንድ ስለሆነ ይሄን ያህል ብዙ እንትን ማለት አትችል። አንቺ ከኔ ጋር እየመጣሽ ተመላለሽ። ዝም ብለሽ ዩቲዩብ ልሽ ላይ አትስሪም። 10,000 ሰብስክራይብ አገኘ። ሰብስክራይብ ቀለም መስሎሽ እንዳለ ሰብስክራይብ ሄዶ ቪው ብቻ እንዴት እንደምሰራ ሳይሻል ያንተ ሰብስክራይብ ቀለባችሁ። የመጀመሪያዋ ልጄ አሁን 2 ዓመት ሊሆናት የሚቀጥለው ወር ላይ፣ ሁለተኛዋ ልጄ ያው 3ኛው ልጄ ደግሞ ወንዱ
ኦልሞስት 5 ወር ሆኖታል እና ምንድነው ያው እንደ ሙዚቀኛነቴ እንደ አርት ባለሙያነቴ ትንሽ እንድርቅ አድርጎኝ ነበረ። በተከታታይ ነው የወለድኩት። ያው እንደምታውቁት ቤተሰቦቼ በተከታታይ ስለወለድኩኝ አይታችሁ ከሆነ ስሜን በስሙ አብሰላትን እርጉዙ ሆኜ ነው የሰራሁት። አሁን መጨረሻ ላይ የሰራሁት ቪዲዮ አይዞር ባይኔ የሚለው ደግሞ ቤቢዬን ህይወት ሁለተኛውን አይኑን በአይን የሚለውን ዘፈን ያወጣሁት ለአብሳላት ነው። እኛውን ስለ አብሳላት ይገደናል። ኦልሬዲ ለአብሳላት እንዳወጣሽ ነገርሽን። ለዛ እኛን ስለማይመለከተን አናይም፣ አንሰማም። ሁለተኛውን አልበም ደግሞ እንዳያችሁት መካሻ የነበር መካሻ መካሻ የሚለውን የኔ አለኝታ የሚለውን የዘፈንኩት ለኢሱ ነው። ኢሱ ለእኛ ምናችን? ቴዲን የምንሰማው እኮ ለጋራ ሀገራችን ስለሚዘፍን ነው፣ ይመለከተናል። አንድ ጂላንፎ ዘፈንሽለት አልዘፈንሽለት ለእኛ ቢዝነሳችን ነው። ለዛ ኦልሬዲ ምስጢሩን ስለነገርሽን መተን አንሰማ። ያ ለኢሱን የዘፈንኩታልሽ የኢሱን ዘፈን ለምን ነው መጥቼ ነው የምሰማው? ምንድን ነው ኢሱ? አንድ ጀለፈታም እያለ ዝንብ የሚያርፍበት ሰውዬ የእሱን ዘፈን ምን ስለሆነ ነው? ሚኒሊክ ነው? መለስ ነው ወይ ቴድሮስ ነው ወይ? እሱ ነፃ አውጪ ማንዴላ ነው ወይ? ማን ነው? ሆይ ዘፈርስቶ ዞኝን የሰራሁት አራስ ቤት ሆኜ ደግሞ እንደዛ በአለባበስ የተተቸውበት ሰውነት ቅርጽሽ ምናምን በሚለው ይሄ መውደድ ማልኮን አሳይቷል ቢለው ዘፈን መያዜን አራስ ሆኜ የሰራሁት ነው። ሰውነትሽ ላይ እንዳታሳብቢ። ሰውነትሽ አይደለም የተተቸው። ሰው ከሰውነቱ ጋር የሚሄድ ልብስ ለምን አይመርጥም ነው። ገብቶሻል? እኔ ልብስ ስለሚያምር አልገዛውም፣ ወይ እንትና ስለገዛው ልብስ አልገዛም። ከኔ ሰውነት ጋር የሚሄድ ልብስ ነው የምገዛው። ለምን? የድሮ የ19ኛው ዘመን ምናምን አይሆንም። እገዛዋል ከኔ ጋር ከሄድ። ገብቶሻል? ከእንደዚህ አይነት ሰውነት ላይ እንዲህ ብርቅርቅ የሆነ ነጭ የሆነ ፍቅር አዲስ አይነት ጨርቅ የሚባል ልብስ እንዴት ይለበሳል? እንደዚህ አይነት ሜካፕ ኮካና ፋንታ ነበረ እኮ የምትመስሊው። ፊትሽ ነጭ ፋራ መሆንሽን ነው ራሱ ሜካፕ አርቲስትሽ የገባት። ፊትሽ ነጭ፣ አንገትሽ ጥቁር፣ ከፊትሽ ጋር እንኳን የሚሄድ ልብስ የለ እንትን ሄዶልክ ውሃ አያስገባም ወደ ውስጥ እና ቁጭ ብሎ ነው የሚጠብቁ። ገብቶሻል? ይሄ ጥቁር፣ ይሄ ነጭ፣ በጣም ነጭ ፋውንዴሽን እንትኑ ላምጣላችሁ እንዴ? ቪዲዮ ላምጣላችሁ? እሷ የምትለው ላምጣላችሁ። ማነው ስሟ ጋይስ? ጅላንፎ ፋሚሊ ብዬ ልጻፍ ይመጣል። አይ ጅላንፎ ፋሚሊ ስል ይመጣል። ልክ ሊያ ኮሶ ብዬ ስጽፍ ይመጣል። እኔ ብዙ ጊዜ ታይትሏን ሊያ ኮሶ እያልኩ ስለምጽፍ የራሴ ይመጣልኛል። ያ እስቲ ቆይ እንዴ የት ነበር ይሄ? የዘፈኑ አካውንት ነው እንዴ? እየዞረ ነው የሚለው ምንድነው ዘፈኑ? ትዝታ ምን ነበረ ዘፈኑ? ርዕሱ ጋይስ ምን ነበረ ዘፈኑ ርዕሱ? በስም ልጠራ ነው ከስም ልትሰረዝ ነው? ማነው ስሙ? እንደዚህ አይነት ልብስማ አይደለም የሰራች። እስቲ እየዞረ ባይኔ እንደዛ መሰለኝ። ክሊፕ አለው አይደል? ይሄ ዊዛውት ክሊፕ ነው። ቆይ አላሳያችሁ እሺ፣ ዝም ብለን እንደሆነና እንዳልሆነ እናንተ እንድትታዘቡ። ለምን እኛ አውርተንበት ነበረ ያንን እንትን። ይሄ ዊዛውት ክሊፕ ነው። ምን ነው ክሊፕ አነሱት እንዴ ጋይስ? ኮሜንት ስለበዛበት ተነሳ እንዴ? ዘፈኑ እየዞረ ባይኔ ነው፣ ወደዛ ሄደ ባይኔ ነው ዘፈኑ። ቆይ እኔ አመጣላችሁ።
አይ ቲንክ ይሄ መሰለኝ ይሄም አይደለም ማለት እናንተ ትታዘባላችሁ። እግዚአብሔር አሁን ከመሞከር ነው መልካም ነገሮች የሚገኙት። ከመሞከር የሆነ ነገሮችን ከማድረግ ነው ጥሩ ነገሮች የሚገኙት እና ሁሌም እንትኑ ቪዲዮን አነሳችሁ እንዴ? ክሊፑን አንስታው ነበረ ሙሉ ይሄን የላካችሁት? እቺን ብቻ ነው እንዴ? የለም እንዴ? መውደድ ልኩን አሳየ ነው እኮ የሚለው ታይትሉ አይደል? ይሄውና በትንሹ ነው የላኩልኝ። ይሁት ይሄ ነው እኮ ዘፈን። ታዲያ እዚህ ላይ በደማ ያሳየማ። ቆይ እስቲ ያሳየን። ናይ ይሄማ ታይትል በጻፉበት ከቨር ተደረገ። ዘፈኑ ራሱ ነው ግን እስቲ ዘቢባ ግርማ መያዜን ኦኬ እኔ ሄድበት የለም መያዜን ኮፒ አድርገ እንደገና ሳርች ታደርገዋል። ይሄማ በትንሹ ነው። ከዛን የጻፉበት ታይትል ደበቀዋ ሰውነቷን ያ ደበቀው። አያችሁ በክሊፑ ተነስቷል ማለት ነው አለ አገኘሁት። ታይትሉ ነበር የጠፋን። እሺ ቆይ ላምጣላችሁ። ይሱ አለኩ አሁን ተብተብ አድርጉት። እዚህ ጋር ሳሳያችሁ ይሁት ምን እንደምታክል ገስ ይሁት ሜካፕዋን ይዋት ናንሲ አጅረም የጣለችውን ልብስ ነው ለብሳ የመጣችው። አያችሁት? ይሁት እንደዚህ አይነት ልብስ ለምን ትለብሻለሽ ነው እንጂ ማንንም በውፍረቱ አልተናገራትም። ገባችሁ? ደግሞ ይሱ አለ ኧረ በስመ አብ ቆይ ላምጣላችሁ። ይሁ ጋይስ ቂጡ አሁን የቂጥ ነው። ምንድን ነው እሱ? ይኸው ምን ነው ፊት ለፊቱ ምንድን ነው እሱ? ዩቱቦች አይታያችሁ? ይሁት አሁን የቂጥ ነው። ምንድን ነው የሚያሳየው? በውፍረቴ ብላ በልጇ እና በምን ታሳብባለች? ከእንትንሽ ጋር የሚል ልብስ ለምን አትለብሽም ነው። አያችሁ? አሸዚቀኝ ነው የምትመስለው እዚህ። ያ በቃ አደገኛዎች እኮ ጋይስ አሰሙኝም እንዴ? አያችሁት? የአንገቷን ጥቁረት ፊቷን አያችሁት? ምን አይነት ሜካፕ ራሱ እንደሰጧት አያችሁ? ፊቷን አያችሁ? አንገቷን። ሰው እንደዚህ አይነት ልብስ ሊለብስ እንደዚህ አይነት ሜካፕ ይቀባል? ይሄ ሁላ ከቧት ከሷ ጋር የሚደንሱት ራሱ ይሄ ነገር ትንሽ እንትን ይላል አይባልም? ይሁት አንገቷን ይሁት ፊቷን ይሁት። ለዛ እኛን ተጠያቂ ታደርገናለች ኮሜንት ስንሰጣት። እንዴት ነው አንድ ማናጀር የሌለሽ ምናምን አለ። ገባችሁ? የናንሲ አጅረምን የጣለችውን ልብስ ለብሳ ከምት ያ ክሊፑ ላይ እኮ ደግሞ ሽማግሌዎች እጅ ያጨበጭባሉ ጋይስ። ያ ለማንኛውም 2 ሚሊዮን ሰው ብቻ ነው ያየው። 2 ሚሊዮን ሰው 2 ሚሊዮን ሰው ብቻ ነው ያየው። ይሄ ሁላ ኮተት ሞልቶበት 2 ሚሊዮን ብቻ። እስቲ 2 ሚሊዮን ሰው ብቻ ነው ያየው። ሁሌም ወደፊት መሄድ አለብን ሴቶች። አብሶ ተጽዕኖ አሁን በአንገቴ በጣም ነበር የምተቸው። ትዝ ካላችሁ ፊትሽና አንገትሽ አይገናኝም። ግን ይሁት ሁሉም ነገር የተፈጥሮ ጉዳይ ነው። የሆነ ነገር በጊዜ ይመጣል። ነሙዬ እናቴ አሁንም ትንሽ እንትን ይቀርሻል። ቀሲል ምናምን ተቀቢ፣ እርድ ተቀቢ። አሁን 3 አመት ሆኗል። ከ5 አመት በኋላ ነው ቪዛ እንኳን ካገኘ መመለስ ወይንንም ምንም ካገኘ መመለስ የሚችለው ዝም ብሎ ለቱርም ቢሆን። ያ
አይመለስም። እየበላሽ አይራብሽ፣ እየተኛሽ አታዛጊ፣ ማንም አይወስድብሽ። እርግጠኛ ሁኝ፣ ህልም አይደለም እውን ነው። አብረሽ እየኖርሽ አታምኒም እንዴ? ዘንድሮም ታላዝኛለሽ። የእውነት ዌክ አፕ ቤቢ። ያደረግሽለትን አንቺ አታውቂ። ሲመጣ ትዳር ባያገኝ አንቺን ባያገኝ ኖሮ ዘንድሮም የተገረዘበት አልጋ ላይ ይገነዝ ነበር። ገብቶሻል? ወላጅ እናትም ሆነ የፈለገ አንዴ ስደት ወጥተሽ ከተመለሽ በኋላ ፊት ነው የሚነሱሽ። ሳምንት የኔ ልጅ ምናምን ቢሉሽ ነው። ከዛ በኋላ ለራስም የማትረባ እያሉ ፊት ነው የሚነሱሽ። እንጀራ እንኳን ጠቅለል አድርገሽ ስትበይ ምን ነው ሆድ ለቆበት መጣ ብለው እቤት ከተረፈ ቤተሰብሽ ጋር ይጠቃቀሱብሻል። ገብቶሻል? ምን እንደሰጠሽው አታውቂ። ሁሉም ሰው ነይ ልብስ ጭመቂ፣ ነይ ውሃ ቅጂ እያለ ስላደግሽ በቃ በእንደዚህ አይነት ማነት ራሽን ስላየሽ አላመንሽም እሱ አንቺን ማግባቱ። ስንት ዕዳ እንዳቀለልሽለት እኛ እዚህ ሀገር የምናውቀው ሰዎች ነው የምናውቀው። ገብቶሻል? ከነ ልጄ ተቀበለ ምናምን አንቺ ከነ ጅላንፎነቱ ተቀብለሽዋል እኮ። ያው ጅልነት ስለሚገባ ተጋብቶባችሁ አብራችሁ እየኖራችሁ ያ ገብቶሻል? ጅልነት ስለሚገባ ተገባብታችሁ እየኖራችሁ እንጂ ከነ ልጄ ተቀበለ ብለሽ እንደ ቁስል የጠራሻት ልጅሽን ከነ ጅላንፎነቱ ተቀብለሽዋል እኮ። ኢሱ በውስጥ ስናናግረው ያናገሩትን ሴቶች ምን እንደሚል ታውቂያለሽ? ልምጣ ላግባሽ ነበር የሚለው ድሮ። ምክንያቱም በሴት ወረቀት የሚያገኝ ይመስለው ነበር። የሆነ ሰው ፌስቡክ ላይ ሰላም ይሱ ካለው ኢሮፕ እንዳሉ ካወቀ ልምጣ ላግባሽ ነው የሚለው። ቀጥታ ነው የሚጠይቅሽ ጅላንፎነቱ። ዛ ሴት ለምን በሴት ወረቀት የሚያገኝ ይመስለው ነበር። ግን በራስሽ ኬስ ከሰጠሽ ወረቀት አታገኝ። እኔ እናቴ ቤት ሄጄ ከምገባ የራሴ ያልኩት ሰው ጋር ዝም ብዬ የለም። ሰው ከአቅመ ምናምን ካለፈ በኋላ ቤተሰብ ለሱ ምንም አይደለም። የልቡ ሰው ከሌለው ባዶ ነው። ገባች? ያ ለዛውም የሆነ ስደት ላይ ሄደ ስትመለሱ ማለት ነው። ምን እንዳረግሽለት አታውቂ። አንቺ ጠኔ ስላለብሽ ገና ከኮማ አልነቃሽም። ንቂ ቤቢ፣ ያንቺ ነው። ምንም አባቱ መሄጃ የለውም። ካሁን በኋላ ሱዳን እንዳይሄድ ሱዳን ጦርነት ነው። ሳውዲ አረቢያ እንዳይሄድ ሸቃላ አይፈልጉ። ጨርሰዋል። አራነጥ ሙኒት በጠለብ ታምጣው እንዴ ታምጣው። ኮንስትራክሽን ትሰራለህ ዘበእ ምናምን ጋርድ አረጋለሁ ብላ የቤቷ እንትን ታርገው አልሰራ ያሉትን ሰራተኞች ገራፊ ታድርግልሽ። ያ ኮንታክት ላስደርግልሽ። ታሜ ያለለት ታሜ ላገናኝ። ወንጀላቸውን ለመደበቅ ምንም ነገር አድርጉ ብታያቸው ያደርጋሉ። ምድረ ጋንግስተር ግሩፖች ማለት ነው። እና ዌክ አፕ ያንቺ ነው። እሺ እሱ እንደዚህ አርጌ ቄሱ እንደዚህ አርጎ ቄጡ እንደዚህ ምን አገባኝ። እሸሻ ካለፍኩት ህይወት ነው። እና ስናረግዝ ወፈርሽ፣ ምንድነው እንደዚህ ሆንሽ፣ ኧረ ምን ሆንሽ ምናምን ይባላል። ስንወልድ ደግሞ ኧረ የበፊቱ ሰውነትሽ ሄደ እንትናልሽ ወፈርሽ፣ እንደዚህ ሁኚ። ከዛ ደግሞ ሊጠይቃችሁ የሚመጣ ሰው ሁሉ ጡት ታጠቢያለሽ። መውለድ ዝም ብሎ ዘፍዝፎ አያስቀምጥም። በልጅነትሽ የቀላወጥሽ ስትበይ የነበረው ምግብ አሁን በገንፎ በምን ሆኖ ስታይ ዝም ብለሽ እያግበሰበሽ ነው። አፍሽን እንኳን ሳትጠርጊ እንደዚህ እየተንጠባጥ። ባለፈው እንኳን እዚህ ላይ ንፍጥ ሳይ አስጠላሽ። ዘፈኑ ራሱ መኪና ላይ ነበር፣ ዲሌት አደረኩት። የእውነት እንዴት ነው ከአንድ ንፍጣም ጋር ቁጭ ብዬ እኔ ዘፈን የምሰማው? እዚህ ጋር እንዲህ እንትንሽ ሆኖ ስታወሪ አይቼሽ ደበርሽ። የእውነት እሷን አሁን እንዲህ እያልኩ ማየሽ ነኝ። ፒስ ፒስ የምለው አሁን አንቺን ነው። እግዚአብሔር መውለድ ላይ እንዳታሳብቢ። አምለሰትን አላየሻትም እንዴ? ስንት ልጆች ስትወልድ ምን ታክል ነበር? ግን በ3 ወር ውስጥ ወደ ቦቷ ትመልሰዋለች። ስፖርት ቁጭ ብላ ስትወትፍ አትውል። ወሬኛ እሱም ከአንቺ የተራረፈውን ከድስት ልቅምቃሚ ገንፎ ይበላል። አንቺ ትበያለሽ። አንቺ ከሳን እሱ ከድስት። ከዛ
አብራችሁ ያላችሁ የተጀጃላችሁ ትቀመጣላችሁ። ልጅ መውለድ እንትን ያደርጋል። እኔ ለምን አልተዘፈዘፍኩ? ለምን አልተዘፈ ሽንቀጥ ብዬ ነው እኮ የምኖረው። እንዲህ ብዬ ነው እኮ የምኖረው። ገብቶሻል? ያ እንደገና ደግሞ የሆነ ትርፍ አንጀትና ትርፍ ሰውነት እንኳን ካለኝ ከሰውነቴ ጋር የሚሄድ ልብስ እመርጣለሁ። ዝም ብዬ ልብሱ ስለሚያምር ብቻ ኬሪዳሽ ለብሰዋለች፣ እዚህ ጋር ቢዮንሴ ለብሰዋለች ብዬ ልብስን አላሳድድም። ጃኒ ስትለብሰው አምሮባታል ብዬ አይደለም የምለብሰው። ገብቶሻል? ያ ዶቦጭ ቦርጫም በሆንም የማያስፎግረኝ አራዳ የሐረርዬ ልጅ ነኝ። እንደዚህ እያልኩ ነው የማወራው። እንደዚህ አላ እያልኩ ነው የማወራው። አሁን እስቲ እንትን ልብስ አለባበስ ትርፍ አንጀት ትርፍ ሰውነት ራሱ እንዳይታይ ያደርጋል። ዛሴት ዚስሚ እንደዚህ አሁን በዘፍናሽ ገራገራም ተልጃረተው ሁዲ ንብስ ነገር ገራገር ብል ራሱ ያምርብኛል። እዚህ ብለው ሰው ግጥምና ዜማ እንዴት ይሰማል? ገስ የእናንተን እንትን እያይ የእውነት ቆይ እስቲ ገስ ሞለድ ላይ ምናምን ሄዳችሁ ሴት ላይ ልትለጠፉ ነው። ፌሚኒዝም ለምን አገቡም ታዲያ? ትንሽ ደግሞ ቲፎዞ ይሰጧቸዋል። ለዛች ቡርዲ የምትባለው ይህን መልዕክት ለምን አታረጊ? አሰሪም እንደ ስፖርት የመድረክ ሰው እንደሆንሽ ታውቂያለሽ ራስሽ። ምን እንትን ታደርጊያለሽ? ምስራቄ አከም ኧረ ጡት ስጪ፣ ኧረ አራስ አትወጣም፣ ኧረ ተኚ፣ ኧረ እንደዚህ ሁኚ፣ እንደዛ ሁኚ፣ እንደዚህ ሁኚ። በጣም ብዙ ሀስል አለብን ሴቶች። ከዛ ደግሞ እንደዛ ጊቭ አፕ አድርገን በቃ ወደኋላ ስንቀር ደግሞ ምን ነው መውለድ እንደዚህ ያደርጋል እንዴት ትባላላችሁ? ስትራግል አድርጋችሁ ደግሞ ስትወጡ ደግሞ ምን ነው ቀስ ብትይ ብዙ ነገር ነው የምንባል። አሁን ላይ ብላይ ስትገቢ ስለምን ላውራ ብለሽ ነው አለ። ዝም ብለሽ ሁለት ልጆች ናት ነኝ ታሪኬን የማታውቁ ምናምን ብለሽ በአዲስ ታሪክሽ የምታውቂው ታሪክሽን አይደለም። ኢሱ እንዴት ሴክስ እንደሚያደርጉላን ይነግርሻል። ኢሱ ልክ ሊጨርስ ሲል ያዥኝ ቂጤን ያዥኝ እያለ አይጮህም አይልም? ቂጤን ያዥኝ አይልም? እሺ ውሸቴን ከሆነ የታወቅሽ በይ ጠይቂው እስቲ አይልም? ለምን ነው የምጠይቂው? አይልም? አንቺ ነው የምጠይቅሽ። ልክ ስሜቱ ሲመጣ ያዥኝ ቂጤን ያዥኝ አይልም? እሺ አይልም? ዛሴት አይ ነው ይሄን ሁላ ምን እንትን ትያለሽ? መበርታት አለብን። እኔ አሁን እንግዲህ ከሱዬ ጋር አብረን መኖር ከጀመረን ያው 3 ዓመት ሊሆነን የሚቀጥለው ወር ነው። የምታስታውሱ ከሆነ ወደዛ የመርሳት በሽታ ቢይዘን ይሻላል። ደግሞ ያንቺን ሽማግሌ ላከ ምናምን እንላለን እንዴ? የምን ሽማግሌ ነው? ሽማግሌ ፈቅደው አይደል? ኦልሬዲ ፎን ሴክስ ካረጋችሁ በኋላ ትርኪ ምርኪና ይለኮስኮስ እኔ ደሜ ፈልቷል። ጋይስ ገብታችሁ ማውራት የምትፈልጉ ከሆነ አውሩ። እኔ ምን አገባኝ? የእውነት አትርሱ። እኔ ጌም ትቻለሁ አልመጣም ሁለተኛ ትላለች። መታውንም ታዛጋለች። ሀራራ እንዳለባት ብጤ ታጨሮ ነበር አፍሾሽ መተከሻቦ ይሽ የእውነት እኔ እኮ በስንቱ ልቃጠል። አሁን ከስንት ሰው ጋር ተጣላው ጋይስ? የእውነት እኔ እኮ በስንቱ ልቃጠል። አሁን ከስንት ተጣላው ነው የሚባለው? ተነጋገርን። አሁን ዛሬ እስቲ በነፍስ ወከፍ ጋይስ ምን ላርግ እስቲ ጋይስ? ከሰው አልግባባም እንዴ? ያሬዶና አርቲስቶችን ወክለ ቃል እንድሰጥ እንፈልጋለን። ያሬዶ መጥቶ ነበር አይደል? ያሬዶ ወይንም ኮፍያን እንደሰጠኝ እናውሰድ። አልፈልገውም። ናና ትዝታን ውሰድልኝ ነው የሚለው። የሆነ ዘፈን ማን ነበር? እኔ ትዝሻሽን ውሰጅልኝ ነው የሚለው። የእውነት ምስራቅ እንቁርቲ ለክስሽ 2 እንትን እሰጥሻለሁ በያት። ሲጀመር ምንም እንደማይመጣ ነው የሚነግራችሁ። ሌባ ውሸታም ሰው። በነገራችን ላይ ማንም ሰው መክሰስ ይችላል፣ መብቱ ነው። እናቴ ትሙት ሰጣታለሁ። ማንም ሰው መክሰስ እኮ ይችላል፣ መብቱ ነው እኮ መክሰስ መብቱ ነው። መብቱ ያልሆነው ምንድነው? እሱ በሚፈልግበት መንገድ ፍርድ ማግኘት አይችልም።
ፍርድ የህግ ነው። ፍርድ የግራና ቀኝ ነው። አከሞንቴሎ አከሚ ምስራቅ ያ ቲቲ በሬዴ ደሞር ከለሩ በሬደ ሸንቀጥ ተርታ ከለሩ ነው። ከለሩ ያምራል። አኒ ገሩ ከነንጀዱ ማሊፍ ገሩ በልከበሽተኒ መቃሼቲን ዋምቱ መቃንሼ ልልቲ ደማፍል ልልቲን ጀትበት አና ከነቲን በሬጋ ላኪ አከስሚቲ መቃንሼ አከሲን ጀዲንም በሬዱ እኔ በለመደብኝ ነው። አሁን ከሊያ ጋር ችግር የለብኝም፣ ግን ኮሶ ብዬ ከድሮም ስለምጠራ ኮሶ ብዬ ነው የምጠራ። እሺ ኮሶ ታይ እና ለክፋት እንዳልሆነ እሷም ገብቶታል። ገሩ እንጀዲን ከንቁርቲ እኮ ይሄ ዝም ብሎ ማን ሲሉኝ ለስድብ ነው ብዬ አንድ ቀን መች አስቤ ያውቃለሁ። ምስራቅ ምንድነው የሚሉሽ ላንቺ? ነጭ ቅማል አንጃኒ ነው ጥቁር ቅናም እና ኒክኔም ነው። አሁን ሀረር ሰው ላይ በተለይ ለኖረ ሰው ኒክኔም ኖርማል አይደለም። አዎ እንደዚህ አይደለም። አልሰማሁም ይሄንን። እኔ አሁን እንደ ስም ነው እኮ ወይ ነው የምለው። አሁን ሰላም ነጭ ቅማል ሰላም ሲሉኝ ሰላም ብለን ማለት ኖርማል ነው እኮ። ወይ መሳገደሽኝ። ቦን አፒቲት። እኔ አሁን ትዝም አይለኝም ሌሎች ትላንትና እኮ እኛ እዚህ ነበርን። እሱ ሂዶ ላይፍ ገባ እኮ አያፍርም ትንሽ ላይፍ ቁጭ ብለሽ አንዷን ነገ 100 ሺህ ሰጥሻለሁ ቤትሽን አሳየኝ ሲላል ነበር እኮ። ሰጣት ታዲያ። ተከታተሉልኝ አልኳቸው እኮ ልጅቷን አደርጋችሁ። አዎ ብዙ ይነፈንፋል። ከሱ ጋር ደግሞ አዎ ይላሉ ቁጭ ብሎ ቪዲዮ ከፍቶ። በሳቅ ሞትኩኝ። ሰውዬው እኮ ችግር አለበት እኮ ዲሉሽናል ሜንታል ሄልት አለበት። እንደው ዘመድ ቢኖረው ሆስፒታል ቢወስዱት ይሻለዋል። እኔ ከዚህ ስወጣ ምን ብሎ ጻፈልኝ መሰለሽ? ፊት ለፊት ላይ ምንም እንዳልተሰማው ብታይ አክት ሲያደርግ ነበር አይደል? ስወጣ ምን ብሎ እንደጻፈልኝ ላሳያችሁ። ለምን ምንም ነገር ለማስረጃ እንዳይቀር አድርጌ ነው እኔ ደግሞ ማወራበት። ታላችሁ እዚህ ታላችሁ ጽሁፍ ከላይ ከስር የመጨረሻ አካባቢ የላኛውን ትላንት አሳይቻችኋለሁ። ምን አለ መሰለሽ? ሄልዬ ስድብሽን ስጨርሽ ሄልዬን ያለኝ እንግዲህ መስራት እናቴ